ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በአዳዲስ የቼልሲ መረጃዎች ተመልሰን መጥተናል። የቼልሲ የጉዳት መረጃዎችና ማን ከጉዳት ተመለሱ የሚለው የምናቀርብላችሁ ይሆናል። ቼልሲ በክለቦች የዓለም ዋንጫ ላይ የሚሳተፍ ይሆናል። ምን ይጠበቃል? ሽልማቱም ታውቋል። እንግዲህ $1 ቢሊዮን ነው ተብሏል። እንግዲህ ለቼልሲ ጥሩ ዕድል የሚያመጣ ነው። ሌላ ገቢ ለቼልሲ፣ ሌላ የዋንጫ ፉክክርን የሚያደርጉት ነው። ከአንድ ዓመት ያክል ቼልሲዎች ሲጠብቁት ነበር። ተጠባቂ ውድድርን ያሳልፋሉ ተብሎ በቼልሲ በኩል የሚጠበቅ ነው የሚሆነው። ዋናው ግን ዛሬ የምናቀርብላችሁ ፕሮግራም ዌስሊ ፎፋና የቼልሲ አስተማማኝ ተከላካይ ነው ወይ? ቼልሲ እውነት እምነትን በዚህ ተጫዋች ላይ ይጣለበት ወይ? ምን ታስባላችሁ አድማጮቻችን? በእናንተ እይታ እስኪ በሶስቱ ላይ ኮሜንት ስጡበት። ሌላኛው ኩፎሬላ አስተያየቱን ሰጥቷል። ኮንፈረንስ ሊጉን ማሸነፍ እንፈልጋለን። ያ ብቻ ሳይሆን ደግሞ ካለን ብቃት አንጻር፣ ካለን የቡድን ጥራት አንጻር ይህንን ዋንጫ ማሸነፍ አለብን ብሏል። ይህ እንግዲህ ለቼልሲ አንዱ ድል የሚሆነው ነው። የኮንፈረንስ ሊጉን ማሸነፍ የሚችል ከሆነ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ ስለ ዌስሊ ፎፋና ምን ታስባላችሁ? በቼልሲ ቤት ምን አይነት ብቃትን ያሳያል ብላችሁ ታስባላችሁ? አንደኛ፣ ሁለተኛ፣ ቼልሲ በዓለም የቡድኖች ውድድር እንግዲህ ምን ትጠብቃላችሁ? የክለቦች ውድድር ዋንጫ ላይ ምን ትጠብቃላችሁ ከቼልሲ? ኮሜንት መስጫ ቦክስ ላይ በእነዚህም በሚመለከት ጻፉልኝ አድማጮቻችን። ስለ ዌስሊ ፎፋና በሚሆነው እንግዲህ ጀምሮ አድማጮቻችን እንግዲህ የመጀመሪያው መረጃ የሚሆነው ዌስሊ ፎፋናን በሚመለከተው ፎፋና እንግዲህ ከሌስተር ሲቲ ከመጣ ጀምሮ በጉዳት በጣም እየተቸገረ ይገኛል። ኤሲኤል ያጋጠመው ወቅት በጣም ያሳዝን ነበር። ዌስሊ ፎፋና ግን አሁንም ጥሩ ብቃቱ ላይ የሚገኝበት ሁኔታ ላይ ነው ወይ ለማለት ያስቸግራል። ከጉዳት ላለፉት 3 ወራት ወጥቷል። ለመጨረሻ ጊዜ የተጎዳው መቼ ነበር ካላችሁ ዲሴምበር 1 ላይ ቼልሲ አስቶን ቪላን በተጫወቱበት ጨዋታ ነበር። ቼልሲ በዛ ጨዋታ ላይ 3-0 ማሸነፍ ችሎ ነበር። ነገር ግን ዌስሊ ፎፋና መጎዳቱን ተከትሎ ላለፉት 3 ወራት አልተጫወተም። በሳውዛምፕተን ጨዋታ ላይ ከጉዳት ተመልሶ ትሬኒንግ ሰርቶ የተቀያሪ ወንበር ላይ እንደነበር የምታስታውሱት ነው። ለሌስተሩ ጨዋታ ይጠቀሙታል በሳምንቱ መጨረሻ ለሚደረገው ወይስ ለአርሰናሉ ጨዋታ ያቆዩታል? የሚጠበቅ የሌስተር ሲቲ ጨዋታ ትንሽ ቀለል ስለሚል ፎፋና ሪስክ ከመውሰድ ሌሎች ተጫዋቾችን ማስፈረም ማጫወትን የሚፈልጉ ይመስለኛል። ስለዚህ ምን ታስባላችሁ? ስለ ዌስሊ ፎፋና ስናስብ እንግዲህ ቼልሲ ከዌስሊ ፎፋና ጋር 12 ጨዋታዎችን አድርጓል እስከ ታህሳስ ወር መጀመሪያ ቀን ድረስ። ነገር ግን ከዛ በኋላ ይህ ተጫዋች ከተጎዳ ጀምሮ ቼልሲ የውጤት መዋዠቅ ውስጥ እንደገባ የምታውቁት ነው። ቼልሲ እንግዲህ ያለሱ የሚሞከርበት ኤክስፔክትድ ጎል 1.3 ነበር። እሱ ጋር 1.3 ነበር፣ ያለሱ ግን 1.6 ነው፣ ከፍ ብሏል። ከዛ ውጭ በጨዋታዎች ውስጥ ከሱ ጋር ሲጫወቱ ቼልሲ 1 ጎል ነው የሚቆጠርበት። ከሱ ውጭ ከሆነ ግን 1.6 ጎሎች ይቆጠሩበታል። ይህ ማለት ምን ያክል ብቃት እንዳለው ዌስሊ ፎፋና የሚያሳይ ነው። እንዲሁም ኤንዞ ማሬስካ የሰጡትን ሐሳብ እና እንግዲህ ኤንዞ ማሬስካ ስለ እሱ ሲናገሩ ምንድነው አንደኛ ክህሎቱ ነው ያለው። ከኳስ ጋር ያለው ምቾት፣ ፕረስ ብታረገው ፕረስ የሚደረግ አይደለም፣ ኳሱን በሚገባ መግፋት የሚችል በሚገባም ደግሞ መከላከል የሚችል ነው፣ ስኪሉ አለው። ሁለተኛ ግን ያደነቁለት ፍጥነት አለው ነው። እንግዲህ ይህ ፍጥነቱ ነው አንዱ ለጉዳቱ ምክንያትም የሚሆነው። በጣም ፈጣን ነው፣ ያስፈላጊ የሆነ ፍጥነት አለው። በተለይ ቡድንህን ወደፊት ጠጋ አድርገህ እንድትጫወት ያግዛል። ያ ደግሞ ቡድንህን ወደፊት ጠጋ ብሎ መጫወቱ ምን ጥቅም አለው ካላችሁ ቡድኖችን ቼልሲ ፕረስ አድርጎ እንዲጫወትና ኳሶችን መንጠቅ እንዲችል የሚያስችል ይሆናል። ከዛ ውጭ ሌላኛው ጠንካራ ነው፣ ፊዚካሊ በጣም ፊት የሆነ አየር ላይ ፍልሚያዎችን የሚያሸንፍ ግራውንድ ዋሎችን ታክል ወርዶ ማሸነፍ የሚችል ተጫዋች ነው። ይህ ሁሉ በጣም አስደናቂ እንደሆነ የሚታይ ነው። ኤንዞ ማሬስካ በአስቶን ቪላ ጨዋታ ላይ እንደተናገሩት እኔ በዌስሊ ፎፋናን በጣም ነው የማደንቀው፣ የቡድናችን ምርጡ ተከላካይ ነው ማለት ይቻላል። ፕረስ ለሚያደርግ ቡድን በጣም አስፈላጊ ነው። ከዛ ውጭ ግን ምን ሌላ የሚደነቅ ባህሪ ያለው ካላችሁ ይህ ፎፋና ከአንድ ለአንድ ግንኙነት በጣም ጥሩ ብቃት ያለው ተጫዋች ነው። ከኳስ ጋር ሌሎች ተከላካዮችን በሚገባ ይከላከላል። ከዛ ደግሞ ምሳሌ የሚሆነው ከዋትኪንስ ጋር ያደረጉት ትግል በጣም የሚገርም ነበር። ሌላኛው ከዛ ጨዋታዎች በኋላ ቼልሲ ወደ ቶተንሃም ባቀናበት በኩል ደግሞ ቤቶ ባዲያሽ እንደዚሁ ለአንድ ግንኙነት በጣም ጥሩ ነበር። ያም አስገራሚ የሆነ ብቃቱን አሳይቶ ባዲያሽን በዛ ጨዋታ ተጎድቶ ወጣ እንጂ ጥሩ ፐርፎርማንስ እንደነበረው የምታስታውስ ነው። ሶላንኬን በሚገባ ይዞት ነበር። ባለፉት ጨዋታዎች ግን ቼልሲ ለምሳሌ የሚቱማውን ብቃት ስታዩ የቼልሲ ተከላካይ ክፍል በጣም እንደተቸገረ የሚታይ ነው። የቼልሲ ተከላካይ ደግሞ አንዱ የሆነው ዌስሊ ፎፋና ለመኖር ነው። በተለይ ከኮልዊል ጋር የፈጠሩት ጥምረት ለቼልሲ በጣም አዋጭ ያደርግ ነበር። ጥሩ ቡድንን ለመገንባት ጥረትን አድርገዋል፣ አስፈላጊ የሆነው ነገር ግን ያለፉትን 3 ወራት ኮልዊል ራሱ ወረደ ያለ ፎፋና ሲጫወት። ፎፋና በጣም አስገራሚ ብቃት ያለው ተጫዋች እንደሆነ የሚታይ ነው። እንግዲህ ቼልሲ ነው ዌስሊ ፎፋና እንግዲህ የጉዳት ታሪካቸውን እንይና ቼልሲ ይህንን ተጫዋች መተማመን አለበት ወይስ ሌላ ተጫዋች ማስፈረም አለበት የሚለው እንግዲህ ሌላ ጥያቄ ነው የሚሆነው። እንግዲህ የኤሲኤል ጉዳት አምና
በ2023 ላይ አጋጥሞት ነበር። ያንን ተከትሎ አንድ ዓመት በጉዳት እንዳለፈው የምታስታውሱት ነው። ከዛ ውጭ ደግሞ ቸልሲ ከመጣ ማለት ነው ቸልሲ በነሐሴ 2022 ነበር ያስፈረመው 70 ሚሊዮን ፓውንድ አወጡበት ነበር። የቸልሲ እንግዲህ አሁኖቹ ስፖርቲንግ ዳይሬክተሮች ከመምጣታቸው በፊት ነበር እንግዲህ 10 ሰዓት የፈጀ የጤና ምርመራ ቸልሲዎች አድርገው ነበር። ከኤንቢኤ ዶክተሮችን አምጥተው ነበር ብቃት እንዳለውና ልጁ ለቸልሲ መፈረም እንደሚችል ነበር ያዩት። ነገር ግን ይህንን ምርመራ ሲያደርጉ ቸልሲዎች ጥርጣሬ እንደነበራቸው ያሳያሉ። ዳድማቻችን 34 ጨዋታዎች በ3 ዓመታት አልፎት ነበር ለቸልሲ ከመፈረሙ በፊት። ይህ ብዙ ጨዋታ ነው ዳድማቻችን። ያ ማለት 34 ጨዋታ ማለት እኮ ዳድማቻችን በአመት ኦልሞስት ወደ 11 ጨዋታ በላይ ነው። እንግዲህ አቨሬጅ ብታሰሉት ሜቢ አንዱን አመት ብዙ ሊያልፈው የሚችል ነው። ከዛ ውጭ በሌስተር ሲቲ ደግሞ ከገባ ጀምሮ በ2021 ያጋጠመው ለረጅም ጊዜ የወጣው የአሰቃቂ የሆነ ስብራት አጋጥሞት እንደነበር ብታስታውሱት ነው። በሌስተር ተመልሶ ጥሩ ብቃቱ ላይ አይተው ነው ቸልሲ ማስፈረም የቻሉት ነበር። ነገር ግን በቸልሲ መጥቶ አልተሳካለትም። ቸልሲ መጣ፣ ጉዳት አጋጠመው። በተለይ ቶማስ ቱሄል ቡድን ውስጥ ጥሩ ፐርፎርማንሱን አሳይቶ ነበር የመጀመሪያዎቹ ጨዋታዎች ውስጥ። በኋላ ግን ጉዳት አጋጠመው። የሲኤል ጉዳት ለአንድ ዓመት አራቀው። አምና የቸልሲ ቡድን አካል ሆኖ ይሄ ነው የሚባል ጨዋታን አላደረገም ነበር። ዘንድሮ ተመልሶ ጥሩ ፐርፎርማንስ እያሳየ ነበር። ነገር ግን አሁን በጉዳት ወጥቷል። 3 ወራት ማለት ብዙ ጨዋታ ነው ለቸልሲ። ዘንድሮ 12 ጨዋታዎችን ብቻ ነው የተጫወተው። ቸልሲ ከፈረመ ጊዜ አንስቶ 20% የሚሆኑ ጨዋታዎችን ነው 80%ዎቹ በጉዳት አልፎታል። ይህ አሳሳቢ የሚሆነው ለቸልሲ። ቸልሲ ተከላካይ እንደሚፈልግ ማንም የሚያውቀው ነገር ነው። ቸልሲ አንዱ ተመራጫቸው ማርክ ጉሂ ነው። ለምሳሌ ከማርክ ጉሂ ከክሪስታል ፓላስ ተጫዋች ጋር ስታወዳድሩት የክሪስታል ፓላስ ተጫዋች 13 ጨዋታዎች ነው ያለፉት በ3 ዓመት ከግማሽ ኦልሞስት 4 ዓመት በምትሉት ማለት ነው። ቸልሲ ግን ይህ ተጫዋች 34 ጨዋታዎችን ቸልሲ ከመምጣቱ በፊት ያለፈው ነው። ስለዚህ ማርክ ጉሂ የተሻለ ያለ መጎዳት ጥሩ ተጫዋች ነው ብለን ማየት ይቻላል። ቸልሲ ይህንን ተጫዋች እስከ ነሐሴ 2029 ድረስ የቸልሲ ተጫዋቹ ነው የሚቀጥል ይሆናል። ረጅም ዓመት ኮንትራት ያስፈረሙት 70 ሚሊዮን ፓውንድ መውጣታቸውን ተከትሎ ለ7 ዓመታት በቸልሲ ቤት እንዲቆይ ነው ያደረጉት። ያ እንግዲህ ጥሩ የሚባል ነው። ነገር ግን አሁንም ቢሆን ይህ ተጫዋች ከነ ጉዳቱ ቸልሲን አሳሳቢ ሁኔታ ውስጥ ከቶታል። የዘንድሮ ውድድር ዓመት የአቋም የቸልሲ ማጥቃት ክፍል መዳከሙ አንዱ ምክንያት ቢሆንም መከላከሉ ግን የፎፋና ለመኖር እንደሆነ በግልጽ የሚታይ ነው። ስለዚህ ቸልሲ አንዱ እንግዲህ ሁችሰንን ይፈልጋሉ፣ ከበርንማውስ ዛባሪኒን ይፈልጋሉ፣ ከዛ ውጭ አንቶኒዮ ሲልቫን ከቤኔፊካ ይፈልጋሉ፣ ማርክ ጉሂን ይፈልጋሉ። ስለዚህ ይህ ተጫዋች ግን ዌስሊ ፎፋና የቸልሲ ያስተማምናል ወይ የሚለው ሌላኛው ጥያቄ ሆኖ መነሳት የሚጠበቅበት ነው። እናንተን ኮሜንት አስቀምጡልኝ ወዳጆቻችን። እንግዲህ ቸልሲ የክለብ ወርልድ ካፕ የሚባል ፊፋ የሚጀምረው አዲስ ውድድር አለ። ቸልሲ በ2022 የቻምፒዮንስ ሊጉ ማሸነፋቸውን ተከትለው በዚህ ውድድር ላይ ቀጥተኛ ተሳታፊ ነው የሚሆኑት። ለ100 ቀናት ይቀሩታል። ይህ ጨዋታ ለመካሄድ 100 ቀናት ይቀሩታል። 32 ቡድኖች የሚሳተፉበት ነው። ከሰኔ ጀምሮ የሚካሄድ ነው። 32 ቡድኖች እንግዲህ ጠንካራ ፉክክርን የሚያደርጉ ይሆናል። ከየአህጉሩ የሚመጡ ናቸው። እንግዲህ የተጫዋቾች ሁኔታ አሳሳቢ ሊሆን ይችላል። ቸልሲ ይህንን ውድድር ቢያንስ ለአንድ ወር እንኳን ቢሳተፍ የተጫዋቾች እረፍት ያንሳል። ፕሪሚየር ሊጉ ውስጥ በፍጥነት ነው የሚጀምረው የሚሆነው ሐምሌ አጋማሽ ላይ ይጀምራል። ስለዚህ እረፍትን አያገኙም። ቅድመ ውድድር ሲጀምሩ ያንን ተከትሎ ለቸልሲ አስቸጋሪ ሊሆን ይችላል። ነገር ግን ቸልሲዎች ከአምና ጀምሮ ሲዘጋጁበት ነበር። ምክንያቱም የቻምፒዮንስ ሊግ ተሳትፎ ስላልነበራቸው እዚህ ውድድር ላይ ማተኮርን አስበው ነበር። እንግዲህ የመግቢያ ቲኬቱን ዋጋ ፊፋ ከፍ እያደረገ ይገኛል። ያንን ተከትሎ የሽልማት ዋጋውም ከፍ ብሏል። $1 ቢሊዮን ወይም ደግሞ 775 ሚሊዮን ፓውንድ ኦልሞስት ለእያንዳንዱ ቡድን በተለይ ከአውሮፓ ለመጡት እስከ 70 ሚሊዮን ፓውንድ የመድረስ እድል ሊኖረው ይችላል። ይህ ለቸልሲ በጣም አስፈላጊ ነው። ለቸልሲ ጥሩ እድልን የሚፈጥር ነው። አምና እንግዲህ ፖቼቲኖን ሲያሰናብቱ የፖቼቲኖ ኮንትራት የምታስታውሱት ከሆነ የ2 ዓመት ኮንትራት ነበር የፈረመው። ያ ማለት በዘንድሮ ውድድር ዓመት ኮንትራቱ ይጠናቀቅ ነበር። ያን ተከትሎ በዚህ ውዝግብ ውስጥ ላለመግባት ሲሉ ፖቼቲኖ ውሳኔን ወስኖ አዲስ እቅድ እንዲጀምሩ ያደረጋቸው አንዱ ይሄ ውድድር ነው ይለናል ዘ አትሌቲክስ። የ5 ዓመት ኮንትራትን የሰጡት ኤንዞ ማሬስካ በዚህ ውድድር ላይ መፎካከርን ይፈልጋል። ወደ አድማጮቻችን አንድ መረጃ ይሁንና በጣም ተገርም ያለው ቸልሲ ጃኦ ፌሊክስና ሬናቶ ቬጋን በውሰት እንደለቀቀ የምታስታውሱት ነው። ስለዚህ አንድ በውሰት የሄደ ተጫዋች ደግሞ ለሙሉ 6 ወር ነው በዛኛው ቡድን የሚቆየው። ያንን ተከትሎ ብዙዎቹ የውሰት ውሎች የሚያልቁት ሰኔ 30 ወይም ጁን 30 ነው የሚሆኑት። ነገር ግን ጃኦ ፌሊክስና የሬናቶ ቬጋ ኮንትራቶች ለዚህ ውድድር ሲባል ቀድመው እንዲመለሱ አድርገዋቸዋል። ኦልሞስት ጁን መጨረሻ ላይ ጨዋታዎቹ ከተጠናቀቁ በኋላ በያሉበት ቡድን ወይም ሴሪያው ሲጠናቀቅ የሚመለሱ ይሆናል ሁለቱም ተጫዋቾች። ያ እንግዲህ ቸልሲ ሁለቱንም ተጫዋቾች ክለብ ወርልድ ካፕ ላይ እንዲሰለፉ የማድረግ እድል ይሰጠዋል። ቸልሲ ሌላኛው የሚሆነው ማሊያቸው የፊት ስፖንሰር የለውም። ስለዚህ ወደ አሜሪካ ያቀናሉ። ቶዲ ቦይል ደግሞ በአሜሪካ በጣም ፌመስ የሆነ እንግዲህ ብዙ የሱፐር ቦል ቡድኖች ያሉት እንደሆነ ይታወቃል። ያንን ተከትሎ ይህ ማሊያም ስፖንሰር ሊያደርጉላቸው የሚጠበቅ ነው። ውድድሩ ሙሉ በሙሉ በቲኤንቲ ስፖርት ነው የሚተላለፈው። እንግዲህ ተጠባቂ ነው የሚሆነው
ነው። ለቸልሲ በዚህ ውድድር ላይ ተሳትፎ ጥሩ ውጤትን ማምጣት የሚችል ከሆነ በጣም አስፈላጊ ሌላ ዋንጫ ነው የሚሆንላቸው። ነገር ግን ኮኮሬላን በጋዜጣዊ መግለጫ ወቅት ተጠይቆ ነበር። በጣም የሚገርሙ ጥያቄዎች ያስገረመኝን አንድ ሁለቱን ሀሳብ እናንሳና እንጨርስ የዛሬው ፕሮግራማችንን። የኮኮሬላ ጉዳይ እንግዲህ በጣም ስለ ኮንፈረንስ ሊጉ ምን ታስባለህ? ኮንፈረንስ ሊጉ ውስጥ ታሸንፋላችሁ ተብላችሁ ታስባላችሁ? ያስ ይሆናል ወይ ተብሎ ተጠይቆ ነበር። ኮኮሬላ እንዳለው በጣም የምናዝነው ኮንፈረንስ ሊጉን ካላሸነፍን ማርኮ ኮኮሬላ በሚገባ ዋንጫው እንደሚያሸንፉ እምነት አለን። ከዛ ውጭ እዚህ ኮንፈረንስ ቡድኑ ላይ ኮል ፓልመር ተጨምሯል። ስለዚህ ዋንጫውን ማሸነፍ አለብን ብሏል። አዎ 100% እርግጠኞች ነን። ቸልሲ ትልቅ ቡድን ነው። ከቸልሲ የተሻሉ በጣም ብዙ የተሻሉ ተጫዋቾች አሉ። ስለዚህ ዋንጫውን ማሸነፍ ግድ ይለናል በማለት አስተያየቱን ሰጥቷል። እንግዲህ ኮኮሬላ በቸልሲ ማሊያ ዋንጫ ማሸነፍ የፈለገ ይመስላል። ምንም ጥያቄ የለውም። ይህ ተጫዋች በነሐሴ 2022 ከፈረመ ጀምሮ ቸልሲ ዋንጫዎችን ማሸነፍ አልቻለም። በካራባኦ ካፕ ፍጻሜ ላይ አምና በሊቨርፑል እንደተሸነፉ የምታስታውስ ነው። በኤፍኤ ካፕም ግማሽ ፍጻሜ ላይ ነው አምና የተሰናበቱት። ይህንን ተከትሎ እንግዲህ ለቸልሲ ይህንን ዋንጫዎችን ማሸነፍ እንደሚፈልጉ ተናግሯል። ያ እንግዲህ ጥሩ ድልን የሚፈጥር ይሆናል። ሌላኛው እንግዲህ ማሬስካ አዳዲስ ከጉዳት ጋር የተያያዙ መረጃዎችን ተናግሯል። አንደኛው የሆነው ቤንቶ ባዲያሺል ተመልሷል። ቻሎባ ወደ ትሬኒንግ ተመልሷል፣ ከጉዳታቸው አገግመው። ላቪያ ወደ ስልጠና ተመልሷል ብለዋል። ስለዚህ በሚቀጥሉት ሳምንታቶች ውስጥ ወደ ሙሉ ቡድኑ አካሉ የሚቀጥል ይሆናል። ፎፋና ከሳውዝሃምፕተን ጨዋታ ተቀያሪ ላይ እንደነበረ የሚታስታውስ ነው። ስለዚህ የፎፋና መመለስ ጥሩ የሚባል ነው። ከዛ ውጭ በሌስተር ሲቲ ጨዋታ ላይ ደግሞ የመሰረፍ እድል ሊሰጠው ይችላል ተብሎ የሚጠበቅ ነው። ጃክሰንና ማድዌኪ ከሀገራት ጨዋታ በኋላ የሚመለሱ ይሆናል። ቸልሲ በአጠቃላይ ጥሩ ዜናዎች አሉት። ከጉዳት እየተመለሱለት ያሉት በቀጣይ ያሉበት ጨዋታ ወደ ቻምፒዮንስ ሊግ የሚያሳትፈውን ጥረት ማድረግ የሚጠበቅበት ይሆናል። በቻምፒዮንስ ሊግ የሚሳተፍ ድሉ የሚያገኝ ከሆነ በኮንፈረንስ ሊግ ጥሩ ውጤትን የሚያመጣ ከሆነ ከዛ ውጭ ደግሞ በዓለም የክለቦች ዋንጫ ላይ ደግሞ የሆነ ያክል ማሸነፍና ድልን የሚፈጥር ከሆነ ለቸልሲ የውድድር ዓመቱ ጥሩ ይሆናል። በዝውውር መስኮቱ ደግሞ ጥሩ ተጫዋቾችን ሊያስፈርሙ የሚችሉበትን እድል የሚያሰፋ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።